በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 13 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን የሀገረ ክፍት ኤጲስቆጶስ አባ ብስንዴዎስ ያረፈበት የዕረፍቱ መታሰቢያ በዓል፣ ቅዱስ አሞን ምስክር የሆነበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ኤጲስቆጶስ አባ ብስንዴዎስ ሐምሌ 13 ቀን በዚች ዕለት የሀገረ ክፍት ኤጲስቆጶስ አባ ብስንዴዎስ አረፈ። የቅዱስ ሰው መንኩሶ በታላቅ ገድል ተጠመደ። ቅዱሳት መጻሕፍትን ማጠና። ቅዱሳት መጻሕፍትም ውስጥ የዳዊትን መዝሙርና የነቢያትን መጻሕፍት አጥንቶ ነበር። ከነቢያት ትንቢትም አንዳንዱን መጽሐፍ ያነብ ነበረ። ትንቢቱ የሚነበብለት ነቢይም ወደ እርሱ መጥቶ ንባቡን እስኪፈጽም ይቆይ ነበር። ስለ እርሱም እንዲህ ተባለ። እርሱ እጆቹን አንስቶ በሚጸልይ ጊዜ ጣቶቹ እንደ ፋና ይበሩ ነበረ። እግዚአብሔርም በእጁ ታላላቅ ድንቆችና ተአምራቶችን አደረገ። እርሱም በዕድሜው ዘመን ሁሉ የሴት ፊት አላየም። ራሱን ወደ ምድር ያዘነብል ነበር እንጂ። በሆዷ ውስጥ ታላቅ ደዌ የነበረባት አንዲት ሴት ነበረች። በበዓቱ ደጅ ጠበቀችውና በድንገት አገኘችው። እርሱም ሮጠ፣ እርሷም ተከትላ ሮጠች። ወደ እርሱ መድረስም በተሳናት ጊዜ እግሩ የረገጠቻትን አንዲት እፍኝ አፈር ዘግና በእምነት በላቻት። ከደዌያም ፈጥና ተፈወሰች። በአንዲት ዕለትም የሚያበሩ 3 ሰዎችን አየ። እነርሱም አንተ የእግዚአብሔር ቤተ ክርስቲያን ትመግባት ዘንድ አለህ እያሉ መክፈቻ ቁልፍን ሰጡት። ከዚህም በኋላ ቅፍጥ በሚባል አገር ላይ ኤጲስቆጶስነት ተሾመ። የቁርባን ቅዳሴ በሚቀደስ ጊዜም ጌታችንን እጆቹን በመሠዊያ ላይ ሆነው ይመለከተው ነበረ። መላእክቶቹንም በዙሪያው ቆመው ያያቸው ነበር። በአንዲት ዕለትም አንድ ቄስ ሊቀድስ ገባ። በቅዳሴ እኩሌታ ላይም በመሠዊያው ፊት እያለ ምራቁን ተፋ። ቅዳሴውን በፈጸመ ጊዜ ይህ አባት ገሠጸው፣ እንዲህ አለው። በሚያስፈራ መሠዊያው ፊት በምትቆም ጊዜ ከእግዚአብሔር ጌትነት የተነሳ አትፈራምን? የተፋውስ ምራቅ በመሠዊያ ዙሪያ በቆመ ኪሩብ ክንፎች ላይ እንደደረሰ አታውቅምን? አለው። ያን ጊዜም ያንን ቄስ መንቀጥቀጥ ያዘው። ተሸክመውም ወደ ቤት ወሰዱትና ታሞ ሞተ። ይህን ቅዱስ አባት አንደበቱ ጣዕም ያለው ነበር። በሚያነብ ጊዜ፣ በሚያስተምርም በሚመክርም ጊዜ አይጠገብም ነበር። የዕረፍቱም ቀን በቀረበ ጊዜ አውቆ ሕዝቡን ጠራቸውና አስተማራቸው፣ መከራቸውም። በቀናች ሃይማኖትም ይጸኑ ዘንድ አዘዛቸው። ከዚህ በኋላ ነፍሱን በእግዚአብሔር እጅ ሰጠ። ከሥጋው ብዙ ተአምራት ተገለጠ። ደቀ መዝሙሩ ከመግነዙ ጥቂት ቁራጭ ወስዶ በእምነት በሽተኞቹ ሁሉ ይፈውስ ነበር። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አሞን ነው። ዳግመኛም በዚች ቀን ከግብፅ ደቡብ ከቡና አውራጃ ቱህ ከሚባል ሀገር ቅዱስ አሞን ምስክር ሆኖ አረፈ። ለዚህም ቅዱስ ከእግዚአብሔር የታዘዘ መልአክ የመላእክት አለቃ ቅዱስ ሚካኤል ተገለጸለት። ከእርሱ የሚሆነውን ሁሉ ነገረው። ከዚህ በኋላ ወደ እንደናው ከተማ ሄዶ አውግስጦስ በሚባል መኮንን ፊት ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ታመነ። መኮንኑም በመንኮራኩር ውስጥ በእሳት ላይ በመጣል በእሳት ባገሉት በብረት አልጋ ላይ በማጋደም ከላም ቆዳ በተሰራ ጅራፍም በወሽባ ቤት ማንደጃ ውስጥ በመጨመር ጽኑ ስቃይንም አሰቃዩት። የራሱንም ቆዳ ገፈው በራሱ ላይ የእሳት ፍም አኖሩ። እግዚአብሔር የሚያጸናው ነበር። ያለምንም ጉዳት ጤነኛ አድርጎ ያስነሳው ነበር። ከዚህም በኋላ ክብር ይግባውና እግዚአብሔር ክርስቶስ በጎልማሳ አምሳል በብርሃን ሰረገላ ላይ ሆኖ ተገለጠለትና አጽናናው። እንዲህም ባለው፣ ወዳጄ አሞን እኔ ካንተ ጋር እኖራለሁ። ስምህን የሚጠራውን መታሰቢያን የሚያደርገውን ሁሉ ወይም ገድልህን የሚጽፈውን ሁሉ እኔ በመንግሥቴ ውስጥ አስበዋለሁ፣ ጠብቀዋለሁ። ይህንንም ብሎ ሰላምታ ሰጥቶት ከእርሱ ዘንድ አረገ።
ይህም ቅዱስ በስጋው ሳለ ታላላቅ ተአምራቶችንና ድንቆችን አደረገ። ወዲያውኑም በሰይፍ ራሱን ቆረጡት። የሰማዕትነትንም አክሊል ተቀበለ። ቅዱስ ዮልዮስም በዚህ ነበረ። ስጋው ወስዶ በመልካም ልብስ ገነዘው። ከሁለት አገልጋዮቹም ጋር ወደ አገሩ ላከው። በላይኛውም ግብፅም ታላላቅ የሆኑ ድንቆችና ተአምራቶችን እያሳየ እስከ ዛሬ ድረስ አለ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።